የወይዘሮ ሄለን እቅድ በድጋሚ ከሸፈ። ወይዘሮ ሄለን የቶማስን ልጅ ከቤት ያስወገደችው በቤተሰቡ ላይ ትልቅ ሴራ አቅዳ ነበረ። የመጀመሪያው እቅድ አቶ ቶማስን መግደል ነበር። ነገር ግን አልተሳካም። ሲቀጥል መሲን መግደል ነበር። እሱም አልተሳካም። የአቶ ቶማስ ልጅ እንዳይመጣ ያልቆፈረችው ጉድጓድ የለም። የአቶ ቶማስ ልጅ መጣ። የአቶ ቶማስ ልጅ የአባቱን የአቶ ቶማስን ገንዘብ እንዳይካፈል እንደዚሁም ምንም አይነት ውርስ እንዳይኖረው ስለምትፈልግ እሱን ለጊዜው አስወግዳ ከቤት በቤት ውስጥ ብዙ የምትሰራቸው ስራዎችን አቅዳ ነበር የአቶ ቶማስን ልጅ እንዲሄድ ያደረገችው። ነገር ግን የአቶ ቶማስ ልጅ ዛሬ መጥቷል። በአቶ ቶማስ ልጅና በመሲ መካከል ያለው ግንኙነት በተለይ በሁለታቸው መካከል ያለው ቅርርብ ወይዘሮ ሄለንን በፍጹም ስኬት ላይ የሚያደርሳት አይደለም። የአቶ ቶማስ ልጅ በጣም ሚዛናዊና ትክክለኛ ንጹህ አመለካከት ያለው ሁሉን ነገር የሚረዳ ሲሆን መሲ ላይ የሚደረጉ ጫናዎችን ብዙ ጊዜ ይከላከልላት እንደነበርና በመሲና በሱ መካከል እንደ ወንድማማችነት ያክል የሆነ ግንኙነት እንዳለ ነው እንግዲህ ከአሁን በፊት ያየ ነው። አሁን እሱን በማስወገድ ከቤት እንዲርቅ በማድረግ አቶ ቶማስ ላይ ብዙ ነገሮችን ታቅዶ ነበረ ከቤት በሄደበት ጊዜ። አሁን ግን ወደ ቤቱ ተመልሷል። በወይዘሮ ሄለን እና በአቶ ቶማስ ልጅ መካከል ደግሞ ብዙ ምስጢሮች አሉ። የአቶ ቶማስ ልጅ ለአባቱ ያልነገራቸው ብዙ ምስጢሮች አሉ። እንደዚሁም ደግሞ ከአዶናይ ጋር ብዙ ነገሮችን ደብቀውላት እንደያዙላት እንደዚሁም ደግሞ አባቴ ቶማስ ምንም ነገር ቢሆን አንቺ ተጠያቂ እንደምትሆኚ ማወቅ አለብሽ በማለት በተለይ በእናቱ ህልፈተ ህይወት ላይ የወይዘሮ ሄለን እጅ አለበት ተብሎም ስለሚገመት የአቶ ቶማስ ልጅ ፈጽሞ ሄለንን ምንም እንደማያምናት እንደዚሁም ደግሞ ሄለን ለቶማስ እያሳየችው ያለው እንክብካቤ የሚመስል አንዳንድ ኤዲቲንግ የተደረጉ ቃላቶች አቶ ቶማስን ቢያታልሉትም ልጅየውን ግን ፈጽሞ በወይዘሮ ሄለን ንግግር እንደዚሁም በሷ ማታለያዎች ፈጽሞ እንደማይታለል ካሁን በፊትም ነግሯታል። እንግዲህ የቶማስ ልጅ ወደ ቤት መመለስ ለወይዘሮ ሄለን ፈተና ሆኖባታል። ካሁን በኋላ እንደ ካሁን በፊቱ ሳይሆን ፊት ለፊት ነገሮችን እንደሚጋፈጣትም ተናግሯል። ወይዘሮ ሄለን ይሄ ነገር በፍጹም አላስደሰታትም። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። እንግዳ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻ ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል ያስገባላችኋለሁ። ኤልሻዳይ ከመጀመሪያ ጀምሮ የተናደደችበትና ሄለንን ያኮረፈችበት ምክንያት ወንድሟ ከቤት ስለራቀ ነበረ። ኤልሻዳይ ለወንድሟ ያላት ፍቅር ከምንም በላይ ነው። ኤልሻዳይ አባቷ አቶ ቶማስን ብትወደውም ከወንድሟ ጋር ግን በጣም የሚያስቀና ግንኙነት ያላቸውና ሁለታቸው እንደ ጓደኛም እንደ ወንድምና እህትም የሚተያዩ በጣም ቅርብ የሆኑ ሰዎች ቢሆኑም ወይዘሮ ሄለን ግን የኔ ልጅ ኤልሻዳይ ብቻ ነች ብላ ስለምታስብ የአቶ ቶማስ ከበፊት ከቀድሞ ሚስቱ የወለደውን ልጁን ሄለን ብዙም አታቀርበውም። ከማቅረብም በላይ እሱን ለመጉዳት በተደጋጋሚ ትሞክራለች። ነገር ግን አልተሳካላትም። ይህ ልጅ አባቱን ካጣ ምናልባትም ከቤታችንም ሆነ ከድርጅታችን ድርሽ ላይል ይችላል የሚል ግምትም አቅዳ እሱ ከቤት እንዲወጣ አድርጋ ይህን ሁሉ ጊዜያቶች ቤት አልነበረም። የመጀመሪያ ልጁን ከቤት ካስወጣች በኋላ ያደረገችው አቶ ቶማስን መግደል ነበረ። በተለይ ደግሞ አቶ ተሾመ በያዙት ፋይል ምክንያት የአቶ ተሾመ እጅ ላይ ያለው ፋይል ቶማስ እጅ መግባት ፈጽሞ የለበትም በሚል አቶ ተሾመ ወደ ቶማስ እየመጡ ሳለ መንገድ ላይ እንደደረሱ ነበረ ቶማስን በቤት ውስጥ ለመግደል የሞከረችው። በወቅቱ መሲ አጋልጣታለች። በቤት ውስጥ ፈጽሞ እንደማይሳካላት ካወቀች በኋላ
ለስራ ባልደረባዋ በመናገር አቶ ተሾመ እየሄዱበት ካሉበት መንገድ ተቀይሰው ወደ ሌላ ቦታ እንዲታገቱ ታዛለች። አቶ ተሾመን ሁኔታ ከጨረሰች በኋላም እንግዲህ ወደ መሲ ዙራም ነበረ። መሲንም በትራስ አፍና ልትገላት ብዙ ብትሞክርም ኤልሻዳይና አቶ ቶማስ ደርሰው በወቅቱ በነፍስ እንድትቆይ ሆናለች። መሲ ችግር ውስጥ ነው ያለችው። እውነት ለመናገር አሁንም ችግር ያመጣባት ደግሞ ወንድሟ ነው። ጓደኛዋና ወንድሟ ናቸው። መኩዬ ምስጢሮችን መደባበቅ አይወድም። እንዴትስ እስከ ዛሬ ድረስ እናቴንና እኔን ትሸውጅናለሽ? ምንስ አይነት ችግር ቢኖር ነው እረስቻችኋለሁ፣ አላወኳችሁም፣ አላስታውሳችሁም እያልሽ እስካሁን የቆየሽው? በማለት ከመሲ ጋር ከተነጋገረ በኋላ ለእናቱ ሊናገር ሄዶ ነበረ። መኩዬ ለእናቱ ለመናገር ሲፈልግ ግን ወይዘሮ ሄለን ከአይንዬ ጋር ነበረች። እመዬ ብሎ ከተጣራ በኋላ አቤት መኩዬ ልጄ ብላ ወደ እሱ ስትቀርብም ወይዘሮ ሄለን የሁለታቸውንም አፍ እየተጠባበቀች ነበረ። መኩዬም በዚህ በወይዘሮ ሄለን ሁኔታ ግራ በመጋባት አይ ምንም አይደለም ዝም ብዬ ነው እናቴ በማለት ተቀምጦ ነበር። ነገር ግን ወይዘሮ ሄለን በመኩዬና በእናቱ መካከል የሆነ እሷን የሚጠቅማት ሚስጥር ያለ ስለመሰላት በቅርብ ርቀት ስትከታተላቸው ነበረ። መኮንን ለእናቱ ሲናገር ወይዘሮ ሄለን ከሰማች መሲ ይበልጥ ሌላ ችግር ውስጥ ትገባለች። እንግዲህ መሲን ከፈጣሪ በታች ከእንደዚህ አይነት ነገር ሊጠብቃት የሚችለው የአቶ ቶማስ ልጅና ጓደኛዋ ናቸው። ጓደኛዋም የወይዘሮ ሄለንን እውነተኛና ትክክለኛ ማንነት ስለምታውቅ መሲን ምን ማድረግ እንደምትፈልግ ሁለታቸውም ያውቃሉ። የአቶ ቶማስ ልጅም ይሄው ያደገበት ቤት ስለሆነ የወይዘሮ ሄለንን ጸባይ በደንብ ያውቃል። ምን ያህል ጥግ ድረስ እንደምትሄድና ለማስመሰል ደግሞ እሷን የመሰለ ሰው እንደሌለ ያውቃል። መሲ በዚህን አይነት ሁኔታ ውስጥ መሆኗን ግን የአቶ ቶማስ ልጅ አያውቅም። ምክንያቱም በቤት ውስጥ በሌለበት ጊዜ ነው ይሄ ነገር የተከናወነው። የመሲ እንደዚህ መሆን እንደዚሁም ተገፍትራ ወንበር መቷት ራሷን ከወደቀች በኋላ በተደጋጋሚ የመታፈን ሙከራም ተደርጎባት እንደነበር ከዛ ወዲህም ብዙ ማስፈራሪያዎችን እንደደረሱባት ልጁ ለጊዜው አያውቅም። ይሁን እንጂ መሲ በምን አይነት ህይወት ውስጥ እንዳሳለፈች ከቤት ሳይወጣ በፊት ያለውን ማለት ነው እሱም ሙሉ ለሙሉ ያውቃል። ለዚህም ነው መሲ ካሁን በኋላ በቤት ውስጥ ስትሆን ብዙም የሚያስፈራ ነገር እንደሌለ እርግጠኛ የሆነችው የአቶ ቶማስ ልጅ ከመጣ በኋላ ነው። የአቶ ቶማስ ልጅ ከመጣ በኋላ መሲ ቤተሰቡን መቀላቀል እየጀመረች ነው። ብዙውን መኮንን በምን አይነት ወቅት ለእናቴ ይነግርብኝ ይሆን ይሄን ሚስጥር የሚለው ነገር አሳስቧታል። ምክንያቱም በወቅቱ ሲነግራት ለወይዘሮ ሄለንም እንዳትሰማ የሚለውን ነገር አሳስቧታል። ወይዘሮ ሄለን እውነታውን ከሰማችስ የሚለውም ነገር ይበልጥ አሳስቧታል። ምክንያቱም መስማት አለመስማቷን እርግጠኛ መሆን አለባት። እርግጥ ወይዘሮ ሄለን አሁን መሲ ማስታወሷን ትጠራጠር እንጂ እርግጠኛ አልሆነችም። መኮንን ለእናቱ ሲናገር ከሰማች ደግሞ ሄለን እርግጠኛ ትሆናለች። ሄለን የመሲን ማስታወስ እርግጠኛ ሆነች ማለት በቤተሰቦቿ ላይ እርምጃዋን ተጀምራለች ብላ ትፈራለች። እንግዲህ የወይዘሮ ሄለን ተንኮል አሁንም እንደቀጠለ ነው። በኑንያትም ላይ ያደረገችው የመመረዝ ሙከራ እንዳልተሳካ ነው የነገራት የስራ ባልደረባዋ ወይም ደግሞ የቀድሞ ባሏ። ይህን ነገር ያደረገው ልጅቱ ብቻ አሳዝናው ሳይሆን ለወይዘሮ ሄለን ባለው ፍቅር የተነሳ ነው። እንደዚሁም የኑንያት እናት መሆኗንም ስለሚያውቅ ኑንያትን እውነት በመርዛት ሄለን በኋላ ትጎዳለች፣ ታዝናለች፣ እውነታው ጋር ስትደርስ ታዝናለች የሚል ግንዛቤ አለው። እርግጥ በሄለንና በሱ መካከል ያለው ነገር ምንም ተስፋ የሚሰጥ ነገር ባይሆንም ምክንያቱም አቶ ቶማስ እስካለ ድረስ በሁለታቸው ያለው ግንኙነት ሊቀጥል እንደማይችል ካሁን በኋላ ያውም የራሱ ህይወት እንደሚኖረው
ቃል ገብቶላታል። በቃ ህይወትሽን ኑሪ፣ እኔም ህይወቴን ልምራ። እስካሁን ድረስ ቆይቼ እስካሁን ድረስ ጠብቄሻለሁ። ካሁን በኋላ ግን ፈጽሞ የሚሆን ነገር አይደለም በማለት ተናግሯል። ከሌላ ሰው ጋር ስታይኝ እንዳትቀኒም በማለት ጭምር ነበር የነገራት። ሄለን በዚህ ንግግሩ ላይ ተጎድታለች። ይሁን እንጂ አሁን እቅዷ ላይ ለመድረስ ብዙ ነገር እንደሚቀራት ሙሉ ንብረቱን የአቶ ቶማስ ንብረትም ቤቱም ሆነ ድርጅቱን ሁሉ ነገሯን በኤልሻዳይ ስም ማዞር ትፈልጋለች። የአቶ ቶማስ ከሌላ የሚወለደው ልጁ ምንም አይነት ገንዘብ እንዳያገኝም ትፈልጋለች። ወይዘሮ ሄለን በዚህ ሁኔታ ከሄደች የጸጸት ዓለም ውስጥ እንደምትገባ እውነት ነው። ምክንያቱም ኤልሻዳይ የአይንዬ ልጅ ናት እንጂ የሄለን ልጅ አይደለችም። የሄለን ትክክለኛ ልጇ አሁን እያሰቃየቻት ያለችው ኖኒያት ነች። በዚህ ይሄ እውነታ ግን የሚወጣው በስተመጨረሻ ነው ብዬ ነው የማስበው እኔ ከዚህ ላይ እንደተረዳሁት። ምክንያቱም አሁን ብዙ ተንኮሎቹን፣ ብዙ ሴራዎችን፣ ብዙ እቅዶችን በኖኒያት ላይ እያቀደች ትገኛለች። እንደዚሁም ኖኒያት ባለመመረዟ በጣም ተናዳለች። ይሁን እንጂ መድኃኒቱን ተከታታይ ባለቻት መሰረት የኖኒያትን የጤና ሁኔታ የሚያዛባ መድኃኒት እየሰጠቻት ትገኛለች። ኖኒያትም ይሄን ነገር ስለማታውቅ በተባለችው መልኩ መድኃኒቷን እየወሰደች ነው። እስኪ በስተ መጨረሻስ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ